የአዶናይና የጃኒ የውሸት አይደለም ያላቸው ነገር ይሰማል ወይ አለበት ሊያረው የረሱል ሰለላሁ ዐለይሂ ወሰለም ህይወት በትምህርት ስርዓት ውስጥ ሊካተት ነው ተባለ። ሀቢባ ህዝባችንን ምን እያለች ነው? እርጉዝ ከሆንሽ ጾም አይከብድሽም ወይ? ውሃ ብቻ ጠጣለሁ ምግብ አልበላም። እሷ ውሃ ብቻ ነው የምትጠጣው። መቼ ነው ውሃ ጾምን ሰብሮ የሚያልቅ? ውሃ እኮ ጾምን አይሰብርም። እንጀራ ከተወች ችግር የለውም። ተረዳችሁኛ? በቃ በውሃ ብቻ እየጾማችሁ መዋል ትችላላችሁ። ምንድነው የምትለኝ? ለምን አንድ እውነት አልነግርህም? እኔ 17,000 ሴቶች ጠይቆኛል። ግን አንተ ምን እኔ 17,000 ሴቶች ጠይቆኛል። የት ሆስፒታል ተኝተ የሚሉ ሴቶችም አይጠፉም። እጅግ በጣም በሚያስገርም መልኩ ሀቢቦችን ግን አልቻለም። እችኛዋ ሀቢባ ምን ትለናለች? ሸይጣን ይታሰራል አይታሰርም? ስለ ሸይጣን የተማራችሁትን ነገር እውነት ብላችሁ ነው እንደምትቀበሉት? አፈ ታሪክ ነው እኮ አብዛኛውን እኮ አሁን እንደም ሰው ያውቃል ሸይጣን እንደማይታሰር ረመዳን ላይ አንተ ወደ ጥሩ ነገር ሞር ስትሄድ መጥፎ ስራዎችህ እየራቁህ ይመጣሉ። በዛ ወይ ነው የምትጠበቅ። እውነት ነው። እናንተ መታሰር ነበረባችሁ፣ አልታሰራችሁም። እውነት ነው። ይኸው እያወራችሁ ስለሆነ ታስሯል ማለት አንችልም። ሳውዲ አረቢያ ሄደ ሰው አለ የለም? ብትሄዱ የትራፊክ መንገድ ላይት ላይ ነን ሙስሊም ያልሆነ ሰው ወደ ቀኝ ታጠፍ ይላል። እንዳትረግጠው ይሄን መሬት አለ። አሁንም ላይት ግቡ፣ ጎግል ላይ ያለላችሁ። እኛ በዚህ ጋር አትለፉናለን እንደኛ አክራሪ ግን ማን ነው? ኦርቶዶክስ ያለ ስማችን እኮ ነው የሚሰጠን። የአየር ጤና ክራይ ነምር ቤተክርስቲያን አለ። በዚህ ጋር ከኦርቶዶክስ ውጪ እንዳታልፉ ብለናል እንደኛ። እንደዛ ነው እኮ የሚለው። ነን ሙስሊም እኮ ነው የሚለው። ሙስሊም ያላችሁ ሰዎች በዚህ ጋር እንዳታልፉ ይላል። በመኪና እኮ ለማለፍ እኮ ነው። አሁን ያለውን እኮ ነው ነገራችሁ ያለው። ማን ነው አክራሪ? አንተ ቤተክርስቲያን ስታስቀድስ ነው አክራሪ የምትባለው? ስጨፍር ግን በቃ ገለልተኛ ነህ፣ ነፃ ሰው ነህ። እኛ ቤተክርስቲያን ስለማናውቃት ነው፣ ቀርበን ስለማንጠይቅ ነው። ጸሎታችን ራሱ እንደሚለው እቀብ ህዝብ አይደለም የሚለው ወሰራዊት አለ ሀገሪቱ ኢትዮጵያ አይደለም የሚለው ህዝቧን ጠብቅ። የኢትዮጵያ ህዝብ ሁሉ ኦርቶዶክስ ነው። ወንድሞቼ እዚህ ጋር ያልተረዳነው አንድ ነገር አለ። ቻይና ውስጥ አሺሽ ይዛችሁ ከገባችሁ ያለምንም ቅድመ ሁኔታ፣ ያለምንም የፍርድ ቤት ችሎት፣ ያለምንም ጠበቃ፣ ያለምንም ነገር የግድያ ፍርድ ነው በእናንተ ላይ የሚወጣው። ከዚህ በፊት እናስታውሳለን። ኤርላይን ውስጥ የምትሰራ አንዲት ወጣት እንደዚህ አድርጋ ቻይና ውስጥ አሺሽ ይዛ ገብታ ተገኝታ የግድያ ሞት ተፈርዶባታል። ይህንን ነገር መንግስቱ ላጁን አስገብቶ ይህንን ነገር ለማስቆም አልቻለም። እጅግ በጣም በሚያስገርም መልኩ በመንግስት ደረጃ ቻይና እየተለመነች ነበር። ቻይና ይህንን ፍርድ እንድተው ተጠይቃ ነበር። ቻይና ግን ይህንን ፍርድ ለመተው ፈቃደኛ አልነበረችም። ከብዙ ጭቅጭቅ በኋላ ይሄ ፍርድ ወዴት ተለውጦ ነበር? ወደ እድሜ ልክ እስራት ለዚህ ልጅ ተለውጦ ነበር። ይህንን ህግ የሚቃወም ሰው ማን አለ? ኢትዮጵያ ትቃወማላችሁ? አትቃወሙ። ለምን? የሀገሪቷ ህግ ስለሆነ፣ ሀገሪቷ የምትመራበት፣ ሀገሪቷ የተስማማችበት ህግ ስለሆነ። ሳውዲ አረቢያ የራሷን ህግ ብታወጣ ምን ችግር አለ? ሳውዲ አረቢያ የራሷን ህግ ማውጣት አትችልም? ሳውዲ አረቢያ በራሷ ህግ መተዳደር አትችልም? ብዙ እኮ የሙስሊም ሀገራት አሉ። እዛ ሀገር እንደፈለጋችሁ ሄዳችሁ መግባት ትችላላችሁ። 99% ሙስሊም የሆኑ ሀገራት አሉ። እዛ ሀገር እንደፈለጋችሁ መሆን ትችላላችሁ። ግን ሳውዲ አረቢያ ውስጥ አይቻልም። ለምን? የሀገሪቷ ህግ ስለሆነ። የሀገር ህግ እንደ ሀገር ህግ ይከበራል። ይህን ነገር ወደ ፖለቲካ ለውጦ እስልምና ለመቅረፍ እስልምና ላይ ብዙ ትችቶችን ለማንሳት እየሞከሩ ነበሩ። እንደዚህ አይነት ነገሮች ስህተት ነው ብለን ማለፋችን ግዴታ ነው። እንደሰም ቃል ናቸው ትክክል የሆኑ ይመስላቸዋል። ሌላኛው ደግሞ አላህ የሚለውን ቃል እኛም እንጠቀማለን እያለ ነው አንድ ወንድማችን። እኛም እንግዲህ አላህ የሚለውን ቃል እንደምንጠቀም ታውቃላችሁ። አላህ እምነትን ያበዛል። እግዚአብሔርና አላህ አንድ እንደሆነ እናምናለን። ሁለቱንም ተጠቀሙ። እግዚአብሔር ይጠብቃል። የአይሻክ መንፈስ ደግሞ መናፍስቱን ከመንፈሱ ያቀላቅላል። ፍቅርሲዝም ግማሽ ሙስሊም እንደሆነ ደርሰንበታል። ፍቅርሲዝም እንዴት ነው? ይጾማል አይጾምም የሚለው ደግሞ ሌላ ጥያቄ ነው። ይሰግድለታል አይሰግድለትም የሚለው የራሱ መንገድ ስላለው ፍቅርሲዝም ሃይማኖት ከእስልምና ትንሽ ጋፕ ያለ ሲሆን አላህ ላይ የሚያምን ሃይማኖት ነው። ለማስታወስ ያክል ከመግሪብ በፊት ሐራም የሆነው ነገር ከመግሪብ በኋላ ሐላል አይሆንም። እሺ
ቆይ እኔ እምላችሁ ከመግሪብ በኋላ የሚሰራው ነገር በደዳው ነው። ከመግሪብ በኋላ ሐሜት አለ ነው። ከመግሪብ በኋላ ምንድነው የምታረጉት? ከመግሪብ በፊት ወንጀል ሆኖ ከመግሪብ በኋላ ደግሞ ሐላል የሚሆን ነገር ምንድነው? እስቲ በኮመንት ስር እየመለሳ ሰላሙ አለይኩም ወራህመቱላህ ወበረካ እንዴና ሁሉ መልከ ሁሉ ፒስ አልহামዱሊላህ። አተ በመጀመሪያ ረመዳን እንደዚህ አጥቱና ነቃ ረንገጥ አባትን በላንተ ብዙ አትለፍልፋ። ምንድነው ለእንጀራ ተው እንጂ ተው። ስንት ያሳለፍነውን አትርሱ። ተው ያሳለፍነውን አትርሱ። ተው እንደዚህማ ለእንጀራ አይሆንም። አንቺም በቃ ጠንከር በይ። ምንድነው በቃ ምን ሆነሻል? ወላሂ እኔ እንግዲህ ያን ነገር አላሰብኩትም። እንደዚህ ያልኳችሁ እጅግ በጣም በሚያስገርም መልኩ ሳውዲ አረቢያ ሄዳችሁ መካባ ሄዳችሁ መስገድ ያልቻላችሁ ሰዎች በቻላችሁ ታቅም ተቋ መስጂድ ለመስገድ ሞክሩ። ድባባቸው አንድ ነው እያለን ነው። እጅግ በጣም በሚያስገርም መልኩ ተቋ መስጂዱ ብቻ ሳይሆን የሱ ሰፈር ያለው አስፓልትም እንደ መስጊድ እየታየ ነው። መለስ ከዚህ በፊት ምን ብሎ ነበር? ለሙስሊም እኮ መስጂድ ማሰራት አይፈልግም፣ ምክንያቱም ሁሉም መሬት ለነሱ መስጂድ ነው ተብሎ ብሎ መልሶ ነበር። ሁሉም አስፓልት ብለኛ መስጂዳችን ነው። እኔ ወላሂ ላዚም ይሁን ከዋሸው አላህ ምስክሬ ነው። ከዋሸው በቃ ቀና ብቻ ነው የሚጠበቅብኝ ማለት በቃ ውዴ ብቻ ማለት ነው የሚጠበቅብኝ። በጣም እኮ እድለኛ እኮ ነው። ማን ነው አላህ ነው ውዴ የምትይው? እኔ ምንም ማለት የለውበትም ያ ለይተምታ ያረባለ ሰውዬው እጃ የለበትም። እጃ ከደሙ ንጹህ ነው። እጃ ልታስቀሰፊ ነው አንቺ። ከዛ ደግሞ ማለት በእኔና በሱ መሀል ደላላ ለመሆን እንዲህ ይላሉ። አንቺ እንዲህ ነሽ፣ አንቺ ሙስሊም ነሽ ምናምን። እኔ በጣም ነው የሚሰማኝ፣ በጣም ነው የሚወደኝ። በጣም እኔ በጣም ይሄ ፌቨራይቱ ነኝ ወላሂ ላዚም በጣም ሳስበው በቃ እኔ ግን በየትኛው ስራዬ ነው እንዴ? እኔ ግን ታድዬ ሁሉም ሙስሊም እድለኛ ነው። ሁሉም ሙስሊም ዱዓ ካደረገ ይቀበልለታል፣ ይቆያል። የሙሳን ታሪክ እናውቃለን። 40 ዓመት ከቆየ በኋላ ነው ዱዓውን የተቀበለለት። ሁሉም ይቀበላል። ግማሽ ለአንተ መስጠት እንዳለበት የሚያውቀው እሱ ነው። ዛሬ ቢሰጥ ያ ነገር ለአንተ ጥሩ ላይሆን ይችላል። ይሄንን ነገር አስመልክቶ ነው እንጂ እንደ ሀያት ውዴ ምናምን ውዴ ብቻ ማለት ነው የሚጠበቀው። ተው ረመዳን አፍጥር ሰዓት አላሁ አክበር ተበላሽታችኋል እናንተ። እንደዚህ የምታረጉ ሰዎችም አላችሁ ይባላል። ደንደንደነሊ ወጠብሉ ጠብጠብጠበኒ ጠብጠቢጠብ ሰቅሰቅሰቀሊ ወረቅሱ ቀጣበኢሊ ሸዋሸው ዋጣችሁት። ከ7 ዓመት በታች ሆናችሁ እንደዚህ ያደረጋችሁ ልጆች አላችሁ። እስቲ አለም በል ረስታችሁ የጠጣችሁት ነው የምትበዙት። እንደዚህ ያደረጋችሁ ሰዎች በብዛት ያላችሁ አይመስለኝም፣ ግን ካላችሁ በኮበት ስር አፍጥር ላይ በስልክ ነሺዳ ከፍተ ቀጣዩ ሲጀምር ሲጀመር ሙዚቃ ስልክ ውስጥ ምን ይሰራል ወንድሜ? ሙዚቃ ስልክ ውስጥ ጭና ሙዚቃ ነው ወይስ በኢንተርኔት ነው? ሙስሊም ጋር ለ36 days በእኔ ላይ ደረሱ በማንም ላይ እንዲደርስ በእኔ ላይ ደረሰ በማንም ሰው ላይ እንዲደርስ አልፈለግም። ቻሉት። ወንዶችም ደግሞ እያገዛችሁ ባካችሁ። ሴቶች ብቻቸው ነው ያን ሁሉ እቃ እንደዛ ሲያጥሙ፣ እናንተ ቢያንስ ደግሞ እቃውን ተቀበላችሁ የሆነ ቦታ በማስቀመጥ እቃውን ተቀበላችሁ ወል በማድረግ እያገዛችሁ። አንቺ ደግሞ እንደዚህ የምትሰግጂውን ነገር አቁሚ። ምን ሆነሻል? سوف أعود يا ሰው እንጂ ጸጉር እያሳየን ባዶ እጃችን እንደዚህ የምንሰግደው ምን ሆናችሁ ነው? ከማን ነው የተማራችሁት? ከነዛ ሰዎች እየተማራችሁ እስልምና ውስጥ እያስገባችሁ በጣም እየተቸገራችሁ ነው። እንደዚህ የምታደርጉ ሰዎች አድቡ። እውነት ረመዳን በመጀመሪያ ቀን 11 ሰዓት ላይ ሰላም አለይኩም ሰፈው አላለ ያለ መልስ በቃ ችግር ብልሃት ያስተምራል የሚባለው ነገር ይሄ ነው። እንኳን ለረመዳን ጾም አደረሳችሁ። ሂዱ ወረክ መልካም በዓል። እወዳችኋለሁ።
ኢድ ሙባረክ ብሮ፣ ላንተም ኢድ ሙባረክ። ቢቀርስ አህለን ያ ረመዳን ያ ሸህረል ቁርአን አህለን ያ ረመዳን መርሐበን ያ ረመዳን። አልገባንም። ምን ይባላል ይሄ? አልገባንም። ምንድን ነው? ደውሪ እየሸትሽ ነው? ደውሪ ምን እናድርገው? ስሜታዊ ላለመሆን አህለን ያ ረመዳን መርሐበን ያ ረመዳን። ተው እንደዚህ የምታረጉ ሰዎች አደጉ። ሳምቡሳችን በስጋ ነው የሚሰራው። ሾርባችን ደግሞ ቂቤ ይደረግበታል። ቂቤ ነገር አለው። ብስኩቱም ደግሞ በእንቁላልና በወተት ነው የሚሰራው። ምን ይሻላል? ያው ቴምር ነው። ቴምር ትበላለህ። ክርስቲያን ወገኖቻችን እነሱ ቤት ሄዶ እንዳያፈጥሩ እንደዚህ እያለ ነው። እነሱም ደግሞ በተቃራኒው እንደዚህ ይላሉ። የሁላችንም ህይወት ውስጥ አንድ ሙስሊም ጀለስ ያስፈልጋል። ያው ረመዳን ስለደረሰ ነው ረመዳን ስለደረሰ እኔ ይኸው 12 ሰዓት እመጣለሁ። አትስጠኝ። በቆንጨራ ነው ማሯሩጥ መቤቴና ያ የምትወዱትን ሙስሊም ጀለሶቻችሁ ሜንሽ ምን አናሩት ኮሮና ላይ ኩና እንደረሳ የቻማጁ ኢፍጣር ላይ ጥረኛ ተደም ቻማጁ አባ ተነግሮካል። ኢፍጣር ላይ ያለው ነገር ይሄ ነው። ሳምቡሳችን በስጋ ነው የሚሰራው። ሾርባው ቅቤ ያለው፣ ፍርፍሩን ብትልም የሆነ ቅቤ ነገር አይጠፋው። ያው ያለው አማራጭ ተምር ስለሆነ ተምር በልተህ ትውጣለህ እያለ ችግር የለውም። ከሳምቡሳ ውስጥ ስጋውን አራግፈን እንበላለን። አባ እኛ እኮ የለም ማለት ደብሩን ነው። ይሄንን ነገር ያልነው እንዳትመጣ ፈልገን ነው። ምንድን ነው የምትለው? ምንድን ነው? ይግባችሁ እንጂ አንዳንዴ ይግባችሁ እንጂ። ነገሮች እኮ ዳይሬክት ላይ ወሩ ይችላሉ። በጎንዮሽ ነው የሚወሩት። ይግባችሁ እንጂ ተው። ምንድን ነው የለም ለማለት እኛ ከብዶን ነው። በቃ ተረዱኝ። ስቀል እጃ እንዳስፈጠራችሁ እኛ እንኳን እናንተን አይደለም እንኳን እና ታቁናላችሁ። ረመዳን እጅግ በጣም ደስ ከሚል ወር ውስጥ አንደኛው ደግሞ ምንድነው ሰዎች በአብዛኛው የሚታረቁበት ወር። ሰው ብዙ ነገር ተጎዳድቶ ብዙ ነገር ሰው ተደራርጎ ይሄንን ወር አስመልክቶ እንግዲህ አፉ የሚባባልበት አመት ነው። ከዚህ በፊትም እንግዲህ በካፕል ኮንተንታቸው የምናውቃቸው ኢሳምና ኢክራም እንደታረቁ ሰምተናል። ያው እንግዲህ የሙስሊሙም የክርስቲያኑም ጾም መጥቷል እና እርቅ ሳይወርዱ ጾም የለም። ስለዛ ብለን አፉ ልንባባል ተገናኝተናል። አጋጣሚ ግን እሷ አላሰበችበትም ነበረ። አፉ ተባባሉ ብለው ይህን እድል ያመቻቹልን አብረውን ያሉት የፕሮግራሙ ዋና አዘጋጅ በረካ ኬተሪንግ ኢቨንት በካዛንቺስ ግላስ ሃውስ የረመዳን ኢድ ኤክስፖ ወር ሙሉ ከሚቆይ ኢፍጣር ጋር ይጠብቃቸዋል። ኢፍጣር ላይ በግሩፕ ሆናችሁ ለምትመጡ ዲስካውንት አለን። ኢክራምና ኢሳም መታረቃቸው ሰምተናል። ደስ ይላል። ከዚህ በኋላ እንግዲህ ኢክራም እንደዚህ ትላለች። ኢክራም አሰላሙ አለይኩም። ወአለይኩም ሰላም። እንዴት ነሽ? ደህና ነኝ አልሐምዱሊላህ። አንቺ ልጅ ዘንድሮም ሳታገቢ ቀር። እየሞከርኩ ነው። ምን ትሞክሪያለሽ? እድሜሽ እየሄደ አይሰማችሁም? እንደ እየሞከርኩ ነው። ሐራም ላይ ላለመውደቅ ፍቅረኛ አላት ሳይሆን ባል አላት ለመባል እየሞከርኩ ነው። በገባው በወጣው ቁጥር ቤተሰቦቼ የልጅ ልጅ አሳይኝ ሲሉ ለነሱ ለማሳየት እየሞከርኩ ነው። ጓደኞቼ ሲያገቡ የኔንም ሰርግ ለመጥራት እየሞከርኩ ነው። እንዴት ነው የምታስቡት? እኔ አግብቼ ብሰጠር ደስ የማይለኝ ነው እንደምትመስለው? ለአልጋ ጨዋታ ሳይሆን ለህይወት ፈልገኛል ለማግኘት እየሞከርኩ። ትዳር እኮ ከአላህ ነው። እንደ ዘመኑ ሴት አምታች ባገባ ነገ ተፋታችን ዜና ነው የሚሰጥ። እሱ ያሰበልኝ እስከሚሰጠኝ ድረስ እኔም ልሞክር፣ እናንተ ሞክሩ። ደህና ሁሉ ላንተ ተቸዋለሁ። ሰዎችን እንደዚህ ብላችሁ በእድሜያቸው የምታስቸግሩ ሰዎች ተዋ እንዴ! ሰው ቀስ ብሎ ያግባበት፣ ሰው አስቦ ያግባበት። ትዳር እንደዚህ ዝም ብሎ የሚገባበት ነገር አይደለም። በብዙ አንግል ታይቶ ነው፣ በብዙ ሳይድ ታይቶ የሚገባበት ነገር ነው። እንደምታስቡት የቀልድ ጨዋታ እንዳይመስላችሁ። ኃላፊነትና የመቀበል ብቃት ያ ስሜት እናንተ ውስጥ ከሌለ ትዳር ጨዋታ ይሆናል። ቶሎ የመበተናችንን ምክንያት ስለሚሆን ተግባብተን ተዋውቀን ብናገባ መልካም ነው እላችኋለሁ። አክም ባለው የቤት እንስሳ ነው ወይስ የዱር እንስሳ ነው? አክም ባለው የእንጀራ መጋገሪያ ማስቀመጫ አለችም እና ያው እሱ የቤት እንስሳ ነው። ትንሽ ላጨብጭብ እንጂ አባ በእኔ ጥሩ ሂደህ እኮ ነው ነገሮችን መጨረሻ ላይ አግማማከው። ጥሩ ሂደህ ነበር እኮ በጣም አሪፍ ነበር። በቃ እዛ ጋር ብታቆም እኮ ተግባብተን ነበር። ምንድን ነው ብትለን? ቆይ አሁን እኔ ለአንተ ተደስቼ ሳልጨርስ
የረሱል ሰለላሁ ዐለይሂ ወሰለም ህይወት በትምህርት ስርዓት ውስጥ ሊካተት ነው ተባለ። በሀገረ ህንድ ግዛት ታሚል ናዱ ውስጥ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ህይወት በመደበኛ የትምህርት ስርዓት ውስጥ ተካቶ ሊሰጥ መሆኑን ተሰምቷል። ይህ ውሳኔ የተላለፈው የረሱል ሰለላሁ ዐለይሂ ወሰለም ለመላው የዓለም ህዝብ አራያ መሆናቸውን ሁሉም በሳቸው መንገድ መታነጽ ይኖርበታል በሚል መሆኑ የሀገሬው መሪ ማስታውቋል። ተማሪዎቹ በሚወስዱት መደበኛ ትምህርት ካሪኩለም ውስጥ የረሱል ሰለላሁ ዐለይሂ ወሰለም የህይወት ታሪክ መማር የሞራል እሴትና ርህራሄ ማህበራዊ ፍትህና ሰላማዊ አብሮ መኖርን ለማሳደግ በእጅጉ ያግዛቸዋል ነው የተባለው። ውሳኔ በተለያዩ ማህበረሰቦች መካከል መከባበር፣ የባህል ግንዛቤና በጋራ መኖር ሌሎችን ማሰብ ያስተምራል ነው የተባለው። እንዲሁም የደግነት የታማኝነትና የሰብአዊነት መርሆችን ተግባር ላይ ለማዋል ወሳኝ እንደሆነም ተገልጿል። ይሄ ሀገር በሀገራችን ደረጃ ቢሆን ምን ይመስላችሁ? ይሄ ሁሉ ማህበረሰብ ይበላሽ ነበር? እንደ ነብዩና መሐመድ ዓለም ብትሆን ምን ይፈጠር ነበር? አንድ ረሃብተኛ አንድ ደሃ ዓለም ላይ አይኖርም ነበር። አንድ ሀገር እንደዚህ አታጭበረብርም፣ አታስፈራራም፣ አታወድምም ነበር። ባሪያ ተብሎ የተሸጠው ካዕባ አናት ላይ ወጥቶ አዛን እንዲል የተደረገው እሱ ነበር። ካዕባ ዛሬ ለመሳም እድል ያላገኙት ሰዎች ባሪያ ተብለን ተሽጠን እዛ ሄደን በእግራችን ረግጠን እንዴት እንሆን ነበር? የእሳቸውን ጸባይ ሁላችን ብንይዝ ኖሮ ማስታወቂያ ሊሰራ ነው እሱ ማስታወቂያ እየሰራ ነው። እህታችንን አስታወሳችኋት? እህታችንን አስታወሳችኋት? እህታችንን አፍናን ኮሌክሽን ይላል። አፍናንን ሂዳችሁ መጎብኘታችሁን እንዳትረሱ። እኔ ረመዳን ሲመጣ ማለት ነው በጣም የሚገርመኝ ነገር ልንገራችሁ። ከሙስሊም ወንድሞች በጣም የሚገርመኝ ነገር ማለት ማርያምን እብድ የተባለው ማለት አእምሮ ጤነኛ የተባለው ሰውዬ ማለት ነው በቃ አእምሮ ታሟል የተባለው ሰውዬ ረመዳን ይጾማል ፏ ብሎ ማለት ነው። እኔ በቃ ጤነኛ አይደሉም እነዚህ ሰዎች አብደዋል ምናምን ብለን የምናስባቸው ሰዎች ማለት ነው። አረቂ በጫት የሚቅም ሰው ይጾማል ረመዳን። እኔ ግርም ነው የሚለኝ ይሄ ነገር ማለት ነው። እንዴት ቤቱን አያውቅም? እኔ በቃ ማቃቸው በአካል ማቃቸው ቤቱን አያውቅም፣ እናቱን አይለይም ምናምን ነገር አእምሮ በሽተኛ ነው ምናምን ነገር ማለት ነው። የረመዳን ሰዓት ግን ማለት ነው ፏ ጓ ምናምን ብሎ በቃ መሰላውን ይዞ ጀላቢውን አጥጥቦ ሶላቱን እየሰገደ ምናምን በስነ ስርዓት ይጾማል። ምንድነው ይሄ ነገር? የእውነት የሸይጣን ይታሰራል ምናምን ባለው ነገር የእውነት ይሆናል እንዴ? በቃ ግራ ነው የሚገባኝ ይሄ ነገር ማለት ነው። እግዚአብሔርና አስተውሉ እስከ አካባቢያችሁ ላይ ያሉትን ማለት ነው። በቃ ምንም ይሄ ሰውዬ ትንሽ ይነካዋል ምናምን ባለው እዚያ ሰዓት ላይ የረመዳን ሰዓት ላይ ማለት ተስተካክሎ ሰላቱን እየሰገደ ጾሙን በአግባቡ ሲጾም ታያላችሁ። እና የሆነማ ነገር አለ። እኔ ስላልገባኝ ነው በጣም ብዙ ጊዜ ጥያቄ ስለሚሆን እኛም ደንገጠን ነበርን። አላበይ ለሙስሊም ጎረቤቱ የረመዳን ምግብም ይሆን ይዞ የሄደው ሰውና የተናገረው አነጋጋሪና አስቂኝ ተግባር ላሳያችሁ። ይሄ የምትመለከቱት ሰው ማለት ነው እንግዲህ ሙስሊም ጎረቤቱ ጋር ምግብ ይዞ ሚስቱ ሂዳ ድረስ ረመዳናቸው ጀምሯል፣ ማፍጠሪያ የሚሆናቸው ምግብ ይዘኪድ ብለው ይዛ ትሄዳለች። እና የሚያስቃችሁ ማለት ነው እሱ የለመደው እንግዲህ ለገና ሜሪ ክሪስመስ ማለት ነውና ሜሪ ረመዳን ሲል ይሰማል። እናም ሙስሊሙ ሰው ሲስቅ በዚህ መሃል ይሰማል ማለት ነው። እናም የያዘው ምግብ ደግሞ ለማብራራት ይሞክራል። ሐላል ፓስታ ይዣለሁ፣ ሐላል ባናና፣ ሐላል ኦሬንጅ፣ ሐላል ይላል። እና ሙስሊሙ ሰው ማለት ነው እንዴት አወቅ ሐላል መሆኑን ሲለው እኔ እዚህ ጋር ነው የገረመኝ። ሙስሊም ጎረቤቱን ለማስደሰት የሄደበት ርቀት በአቅራቢያው የሚገኝ መስጂድ ሂዶ ነው የትኛው ነው ሐላል የትኛው ነው ሐራም በማለት እንግዲህ አጠያይቆ ምግቦቹን እንግዲህ ለረመዳን ማፍጠሪያ ይሆናቸዋል በማለት እንግዲህ ከሚስቱ ጋር ተወያይቶ ለሙስሊም ጎረቤቱ ያመጣው ይህ ድንቅ ሰው የመልካም ልብ ባለቤት እንግዲህ በአንድ ሰሞን የረመዳን መነጋገሪያ ሆኖ ነበር። እነሆ እኛም የጀመርነው ይህ የቅዱስ ረመዳንን አስመልክቶ እስኪ ዘራ እንበልበት ብዬ አምጥቼዋለሁኝ። እናንተ ሰርች አድርጋችሁ እስኪ ሙስሊም ጎረቤት ምናምን ብላችሁ ማለት ነው። እናም እንደዚህ አይነት ቀና ልብ ላላችሁ ጓደኞቻችሁ ደግሞ ሼር አድርጉላቸው። ለተመሳሳይ መረጃ ደግሞ የፕላስ ምልክቷን መጫናችሁን አትርሱ። አንተ መተህ ሳምቡሳ፣ አንተ መተህ ሾርባ፣ አንተ መተህ ቴምር፣ አንተ መተህ ትለኛለህ። ሰው የሰለጠነ ሀገር እንደዚህ ጭራሽ ለማፍጠሪያ ብሎ ይዞ ይመጣል። አንተ ግን ባዶ እጅህን ነው የምትመጣው።
ምንድነው? ቆይ አንተ ምንድነው? ማን? ኧረ ተረጋጋ በእናትህ። ሄደህ የምታስፈራራውን አስፈራራ። እኔ ያልገባኝ ነገር ይሄን አንዳንዴ ብዙ ባህሎች እኮ ከውጭ ሀገር እየወሰድን ነው። ይሄንን ነገርም እንውሰድ እንጂ ይልመድባችሁ ክርስቲያን ጓደኞቻችን። በቃ ይሄንን ቪዲዮ እየተመለከትክ ከሆነ ዝም ብለህ ነገር 2 በግ 3 ዶሮና 5 ኩንታል ፈራሲላ ጤፍ ይዘህ ትመጣለሽ ቤት። እስልምና ላይ ነበር በጣም ብዙ ጥያቄዎችን ጠይቅና አወራይ ነበር። ወደ ኋላ ተመልሳችሁ ቪዲዮዎችን ብታዩ ከክርስትና ይልቅ ብዙ ቪዲዮዎችን እስልምና ላይ ሰርቻለሁ። ስለ ነብዩ መሐመድ፣ ስለ ቁርአን የተለያዩ ቪዲዮዎችን ሰርቻለሁና ተጠብቅ የነበረው ከሙስሊሞች ነበር ዛቻ፣ ማስፈራሪያ፣ ስድብ። ግን በሚያስገርም ሁኔታ አንድ ሙስሊም አልሰደበኝም። አንድ ሙስሊም በኮሜንትም በኢንቦክስም መጥቶ ዛቻ ማስፈራሪያም አላከልኝም። እንደውም ና እንወያይ፣ ለጥያቄዎቹ እኛ ጋር መልስ አለ ላይቭ ና ምናምን ከሚል ውጭ በተለይ በኢንቦክስ የሰደበኝም ያስፈራራኝም የለም። በተቃራኒው ክርስትና ደግሞ ገና 3-4 ቪዲዮ ከመስራቴ እንደዚህ አይነት ስድብ መልእክት መላክ ምናምን ምንድነው? ባይዘው ሰዎች የሚሳደቡት እኮ መልስ ሲያጡ ነው። መልስ ቢኖራቸው መልስ ይመልሳሉ ወይም በማስረጃ ይከራከራሉ እንጂ በፍጹም አይሳደቡም። ነገር ግን የሚናገሩት ነገር የሌላቸው ሰዎች ነገሩን ፐርሰናል አድርገው መሳደብና ማንጓጠጥ ይጀምራሉ። ምንድነው? ማስፈራራት፣ ስድብ፣ የስድቡ ማዕት በተለይ ማለት ክርስቲያን እንደዚህ ይሳደባል እንዴ? እኔ እኮ ግራ ገባኝ። እንግዲህ እስከማውቀው ድረስ ሰዎች ከኢየሱስ ተማርን የሚሉት ትህትናን ነው። አሁን ያሉት ክርስቲያኖች ደግሞ የክርስቶስን ተከታይ አይመስሉም። ምክንያቱም የኢየሱስ ባህሪ ትህትና፣ ፍቅር፣ ይቅርታ፣ ምህረት እንጂ ስድብ አልነበረም። ግን ደግሞ በጣም ነው የምትሳደቡ። ውይይት ላይ ራሱ እነሱን መመልከት በቂ ነው። ከመወያየት ይልቅ ወደ ስድብ ያደላሉ። ስድብን ተሳድበው ከዛ ለመውጣት ይፈልጋሉ። አሸናፊነትን በዛ ውስጥ ነው የሚፈልጉት። ያ ስለሆነ እፎይንም መመልከት እንችላለን። ለመሳደብ ነው የሚሮጡት እንጂ የሆኑ ነገር ለመመለስ አይሞክሩም። ስህተታቸውን በዛ እየሸፈኑት ይሄዳሉ። መየት አለባቸው። ነብዩ ሰለላሁ ዐለይሂ ወሰለም መን ለም ዩበይት ሰውመሁ ቀብለ አልፈጅር ፈላ ሰውመ ለሁ አሉ ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም። የነገውን ጾም ከዚያ በፊት በሱብሒ እስከ ፈጅር ድረስ ባለው ጊዜ ያለየተ ሰው ጾም የለውም ብለዋል። በዛቻል መነየት አለባቸው። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ኢነመል አዕማሉ ቢንኒያት ወኢነማ ሊኩሊ ኢምሪኢን ማ ነዋ አሉ። ማንኛውም ስራ ትክክል የሚሆነው በንያ ሲሰራ ጊዜ ነው። ሁሉም ሰው ደግሞ የነየተውን ያገኛል ብለው ተናግረዋል። በዛቻል መነየት አለባቸው። ንያ በአንደበት ነው ወይስ በልብ ነው? በልብ ነው ንያ። ቃለ አህሉል ዒልም አኒየቱ መሐሉሃ አልቀልብ ወተለፉዙ ቢንኒየት ቢድዓ። ንያ መገኛ ቦታዋ ልብ ላይ ነው። በአንደበት ንያን መግለጽ ይሄ ቢድዓ ነው። ታዲያ ምን ብለን ነው በልባችን የምንነይተው ከተባለ ቃለ ሸይኹል ኢስላም ኢብኑ ተይሚየህ ረሒመሁላህ ተዓላ መን ኸጠረ ፊ ባሊሂ ቢአነሁ ሰየሱሙ ገደን ፈቀድ ነዋ። የነገውን ቀን እጾማለሁ የሚለው ሀሳብ በጭንቅላቱ ላይ ያሰበ ሰው በእርግጥም ነይቷል፣ ጨርሷል። የነገውን ቀን እጾማለሁ ብላችሁ ከነየታችሁ خلاص ነይታችኋል። ገብታችኋል አይደል? በአንደበታችሁ ያንን ነገር እጾማለሁ ምናምን ብላችሁ መናገር አይጠበቅባችሁም። ሌላው ጾመኛ የሚያገኘውን ትሩፋት ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ ሐዲስ ላይ ለሷኢሚ ፈርሐታን ፈርሐቱን ዒንደ ፍጥሪሂ ወፈርሐቱን ዒንደ ሊቃኢ ረቢሂ አሉ። ለጾመኛ ሰው 2 ደስታዎች አሉት አሉ። አንደኛው ደስታ ምንድነው? ፈርሐቱን ዒንደ ፍጥሪሂ በሚያፈጥር ጊዜ የሚያገኘው ደስታ ነው። ሁለተኛ ደግሞ ከጌታው ከአላህ ሱብሓነሁ ወተዓላ ጋር በሚገናኝ ጊዜ ትንሣኤ ቀን የሚያገኘው ደስታ ነው አሉ። የዛኔ ትልቅ ደስታ ታገኛላችሁ ማለት ነው። ይሄን ይመስላል። ኢንሻአላህ ተቀባይነት ያለው ጾም አላህ ሱብሓነሁ ወተዓላ ይወፍቀን ለሁላችን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ እያለን እጅግ በጣም በሚያስገርም መልኩ ደግሞ አንድ ጥያቄ ነበር። ረመዳን ልክ ሊጀምር ሲል ነይተን ሙሉ ረመዳንን ብንጾም ችግር አለው? 30 ረመዳን እንጾማለሁ ብለን አንዴ ከወሰነን ሙሉ ሊያዳረሰልን አይችልም? ንያችን ሙሉ ሊሆን አይችልም የሚል ጥያቄ ይነሳል። ይሄንን ጥያቄ እናንተም እንደ ጥያቄ ያዙትና ቀጣይ ላይ እንወያይበታለን። ሌላኛው ደግሞ እጅግ በጣም በሚያስገርም መልኩ አዶናይ ለሙስሊሙማ አንዳንድ ነገሮችን እየሰራ ነበር፣ ለባቡል ኸይርና አንዳንድ ለበጎ አድራጎት እየሰራ ነበር። ይሁን እንጂ አንድ ችግር አጋጥሞት ነበር። ትንሽ የማውቀውን ነገር ነው። የአዶናይና የጃኒ የውሸት አይደለም ያላቸው ነገር እውነት። እንዲያውም ቀለበት ብዙ ነገር ከኔ ጋር አውርቶ ነበር። ጃኒ አዶናይ እንደሚወዳት አብረው እንዳሉ ሊጋቡ ሁሉ ቀለበት ሊያረግ ሰርፕራይዝ ሊያረጋት እንደነበረ ይሄ ነገር የተፈጠረው ያው አክሲደንታሊ እና አጋጣሚ እንደሆነ በንጹህ ልቡ እንደሚወዳት እንደሚያፈቅራት ነግሮኝ እንዲያውም እኔ እዚህ ካልሆነ ዱባይ ስትመጡ እዛው እንትን ታረጋለህ ምንም ችግር የለም ብዬ ሁሉ አውርቸው ነበር። እዛ ስካይላይት ተገናኝተን
እና ይሄ ነገር ሲፈጠር እንዳጋጣሚ እኔም በጣም ተሰምቶኝ እስካሁን ድረስ ከነሱ ጋር እየተደዋወልኩ ነበረ ከሁለቱም። ግን ነገሩ ጥሩ ደረጃ ላይ ነው ያለው። እንግዲህ ነገ ወይም በሚቀጥሉት ቀኖች ሰርፕራይዝ ይኖራቸዋል። ብዙም እንትን ባይሆኑ ያው ከነገርሽም በኋላ ሰርፕራይዝ ይሰማል ወይ? ቀለበት ሊያደርግ ጆን ዳንኤል ቀለበት ልታረግ አታለያያት። በመጨረሻም ቀለበት ሊያደርጉ እንደሆነ ሰምተናል። ትዳራቸውን የተባረከ ያድርግላቸው እያለን አንቺ አንተሳ አረጃችሁ እኮ እድሜሽ ሄደ እኮ አንቺ ምን አባህን ሳገባህ ብሎ የሚያወሩትን እንዳትሰሚ። በምትፈልጊ ሰዓት ነው ማግባት ያለብሽ። እንደዚህ ብሎ የሚያስጨንቁሽ ሰዎች እርሻቸው። የራስሽ የሆነ ላይፍ አለሽ፣ የራስሽ የሆነ ፐርፐስ አለሽ፣ የራስሽ የሆነ ጎል አለሽ። ለዛ ነገር እየለፋሽ ነው። ያንን ነገር ከጨረስሽ በኋላ ትመለሽበት አባቱ ይሄዳል። በ40 በ50 በ60 ማግባት ይቻላል። ደሮን ሲያታልሏት በመጫኛ ጣሏት ይባላል። ሌላኛው ደግሞ እጅግ በጣም በሚያስገርም መልኩ አዲስ አበባን ዓለም በሁላ እያደነቃት ነው። ምንድነው የተገኘው? በቀደምት የቱርኩ ፕሬዝዳንት ኢትዮጵያ እንደገቡ እናውቃለን። የቱርኩ ፕሬዝዳንት ደግሞ ኢትዮጵያ ሲገቡ አንድ ነገር ለኢትዮጵያ ፕሬዝዳንት ይዘው መጥቶ ነበሩ። ያ ነገር ደግሞ እጅግ በጣም ትልቅ መነጋገሪያ ሆኗል። እሱንም እንመለከታለን። This video has been going viral everywhere. The president of Turkey, Erdogan, he visited Addis Ababa, the capital of Ethiopia, and many people were talking about how beautiful the city is. Look. And you can see people were sharing this all over X. The top comments said, the transformation Addis has undergone in the last 10 years is unreal. Other replies, they showed a different angle. You can see that the sidewalks are so clean and the roads are well maintained. Everything looks so new. Personally, I think the city looks so beautiful, and I'm so happy that people are changing their perceptions about what Africa looks like. But let me know what you guys think. Comment. ጠቅላይ ሚኒስትሩን እያመሰገን እጅግ በጣም ብዙ ነገሮችን ሰርተዋል። ብዙ ችግሮች ቢኖርም እየተፈጠሩ ቢኖርም በሀገራችን ደረጃ ብዙ ደሞች እየፈሰሱ ቢኖርም እርስ በርስ እየተባላም ቢሆንም እጅግ በጣም አስገራሚ ነገሮችን እያስመለከቱ ነው። ይሄንን ነገር ማድነቅ ደግሞ ከመንግስት ጋር ምንም የሚያገናኘው ነገር የለም። ግን የቱርኩ ፕሬዝዳንት ደግሞ ኢትዮጵያ ሲመጡ አንድ ስጦታ ይዘው መጥቶ ነበሩ። ታይብ ኤርዶዋን ለጠቅላይ ሚኒስትር አብይ አህመድ የሰጡት ይሄን መኪና ምን አይነት መኪና እንደሆነ ልንገራችሁ። ይህ መኪና ቶግ የተባለ መኪና ሲሆን ቱርክ ሰራሽ ነው። ሙሉ በሙሉ በኤሌክትሪክ የሚሰራ መኪና ነው። እንደምትመለከቱት በኤስዩቪ ቦዲ ታይፕ የሚገኝ ሲሆን መኪናውም ታዲያ ሃይ ኳሊቲ እንደሆነና ሎንግ ሬንጅ ኤሌክትሪክ መኪና እንደሆነ እንግዲህ እንደምትመለከቱት ተመልክተናል። በነጭ ነው እንግዲህ ለጠቅላይ ሚኒስትር አብይ አህመድ ረሲፕ ታይብ ኤርዶዋን የሰጧቸው። ዛሬ እንግዲህ የራት ግብዣ ተደርጎ ነበር። በዛ ላይ ነው ለጠቅላይ ሚኒስትሩ ይህንን መኪና ረሲፕ ታይብ ኤርዶዋን ያስረከቡትም። እንደምትመለከቱት ኢንቴሪየሩ እጅግ በጣም ቆንጆ የሚባልና ዘመናዊ መኪና ነው። ቦዲውም ከኋላም ከፊትም እንደምትመለከቷቸው እጅግ በጣም ቆንጆ የሚባል መኪና ነው። ይህንን መኪና ታዲያ ጠቅላይ ሚኒስትር አብይ አህመድ ከረሲፕ ታይብ ኤርዶዋን ተረክበዋል። ከዚህ ቀደም እንደሚታወቀው የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ እንደዚሁም ከረሲፕ ታይብ ኤርዶዋን ቀይ ቶግ መኪናን መኪና መረከባቸው አሪፍ ነገር ሆኖ ይሄ መኪና ደግሞ ምን አይነት ነገሮችን በውስጡ ይዞ ይገኛል የሚለው ባር ሚስጥሮችን ተሸክሞ ሊሆን ይችላል ተብሎ እየተወራ ጠርጥሩ የምሬ ነው። ጠርጥር ገንፎ ውስጥ አይጠፋም ስንጥር ይባላል በእኛ በኢትዮጵያኖች አባባል ማለት ነው። የኢትዮጵያኖች እንደ አይናችን ብሌን የምናየውን ጠቅላይ ሚኒስትር አብይ አህመድን የተለያዩ ሚስጥሩን ወይም የተለያዩ ሀገራዊ የሆኑ ምክክሮቻችንን የተለያዩ የሀገራዊ ጉዳዮቻችንን ለማጤን ቱርክ ይህንን ጊፍት ሰታንስ ቢሆን ብሎ ማየቱ አይከፋምና ቱርኩ ፕሬዝዳንት ረጂብ ጣይብ ኤርዶጋን ለዶክተር አብይ አህመድ ያቀረቡት ስጦታነቱን እንደ ሀገር ብንወደውም እንደ ሀገር ብንቀበለውም ቱርክ ለኢትዮጵያ ያላትን አጋርነት ወዳጅነት ያሳየችበት መድረክ እንደሆነ ሁላችንም ኢትዮጵያን በስጦታው ተደስተናል ማለት ነው። ግን እንደዚህ አይነት ስጦታዎች ሄደው መዘዛቸው የከፋ ነው ሊሆን የሚችለው። እናም የቱርኩ ፕሬዝዳንት ለዶክተር አብይ አህመድ የሰጡት ስጦታ ውስጥ የሀገራችንን ደህንነት ወይም የጠቅላይ ሚኒስትራችንን ደህንነት ህልውና ዳታ የሚሰበስብ መኪና ሊሆን ይችላል። እስከዛሬም በሌሎች ሀገር ተሞክሮች ለምሳሌ እንደነ ፊደል ካስትሮ እንደነ መሐመድ ጋዳፊ
ከነሱም አለፍ ስንል ማለት ነው በጠቅላይ ሚኒስትር መለስ ዜናዊ ጊዜ የተሰራው የአፍሪካ ህብረት አዳራሽ ማለት ነው ቻይና እንደሰራችው ይታወቃል። ቻይናም ይህንን የአፍሪካ ህብረት አዳራሽ በምትሰራበት ጊዜ ማለት ነው የተለያዩ በአፍሪካ ህብረት ጉዳዮች ውስጥ የሚወሩ የሚደረጉ የትኛውንም ይፋዊ የሆኑ ይፋዊ ያልሆኑም ስብሰባዎችን ህንፃውን ስትሰራ በተጠቀመችባቸው የተለያዩ ቴክኖሎጂዎች ቻይና ሀገር ድረስ እነዚህ መረጃዎች የአፍሪካ መረጃዎች ሚስጥሮች ሲባክኑ ለዘመናት እንደቆዩ የሚታወቅ ነው። ፊደል ካስትሮንም የተለያዩ ሀገራቶች አሜሪካንን ጨምሮ ሊገሉት ሲያስቡ በስጦታ መልክ ነበር የተለያዩ ስጦታዎችን እንደ እስክሪብቶ እንደ ተለያዩ እንደ ሲጋራ እንደሚጠጣው ውስኪ አይነቶች እየተመረጡ ስጦታ እየተሰጡት ፊደል ካስትሮንም ለመግደል የተለያዩ ሀገራቶች ሞክረዋል። ከስጦታዎች ጀርባ የሆነ የተለያዩ ሚስጥርን የማባከን ወይም ሚስጥርን ሳክ አድርጎ ለራሳቸው አገልግሎት ለመዋል ሻል ያሉ ሀገራቶች ይጠቀሙባቸዋል እነዚህ ሲስተሞች ማለት ነው። ጥንቃቄ ለማድረግ ያክል የተለያዩ ምንጮችን ሪፈር ለማድረግ ስንሞክር እንደዚህ አይነት መረጃዎች እንደዚህ አይነት ድርጊቶችንም እንግዲህ ለመታዘብ ችለናል ማለት ነው። እነዚህ አውሮፓውያኖች የተለያዩ የግል ጥቅማቸውን ለማዋል ሲሉ የማይፈነቅሉት ድንጋይ የለም። እናም ውዱ ጠቅላይ ሚኒስትራችንን ለመሰለልስ ቢሆን እንደዚህ አይነቱ ስጦታ ያቀረቡት በመርመሩ አይከፋም። እንደ ሀገር መንኮራበት የመረጃ ምህረብ ደህንነትና የደህንነት ተቋማችን በዚህ ላይ ከፍተኛ ምርመራ ሊያደርግ ይገባል። እንደ ስጦታ የሰጣችሁን ስጦታ አክብረን ተቀብለናል። ግን በሀገራችንም በጠቅላይ ሚኒስትራችንም ቀልድ የለምና የመረጃ መረብ ደህንነት እዚህ ላይ እንግዲህ የተለያየ ጥናት ቢደረግ አይከፋም። ካነበብነው እናካፍል ብለን ነው መረጃውን በደስታ እንደተቀበልን ሁሉ ምርመራው እንግዲህ በሀገር ደረጃ ትልቅ ዋጋ ሊያስከፍለን የሚችል ስለሆነ ይህን መረጃ ወደ እናንተ አድርሰናል። እንግዲህ በዚህ መረጃ ላይ ሰፋ ያለ እውቀት ያላችሁ መተንተን ትችላላችሁ ማለት ነው። እስኪ ሀሳብ አስተያየት ያላችሁን ተነጋገሩበት። ይሄ ነገር እናንተ ምን ይመስላችኋል? ለስለላ ተጠቅመው ይህንን ስጦታ ሰጥተው ይሆን ወይስ ደግሞ ሌላ ነገር ምን አስበው ነው የሚለው ከባድ ጥያቄ ያስነስቷል። እናንተ ሀሳባችሁን በኮመንት ስር መጻፋችሁ እንዳትረሱ። እኔ ግን እዚህ ጋር ይብቃናና ማለት ነው እስካሁን አብራችሁ ይለቆያችሁ እስካሁን እስከዚህ ሰዓት የቆያችሁ ሰዎች እትል ያልኳችሁ ሁላችሁ እስቲ ጠጋ በሉ።